1,500,000 ብር ከፍለው ቤቱን በስማቸው ማድረግ ይችላሉ። ባለ 1 ባለ 2 እንዲሁም ባለ 3 ሁሉም የሰራተኛ መኝታ ቤት አላቸው። መኖሪያ ቤት ለገዛ አንድ ፓርኪንግ በነፃ ነው። በኢትዮጵያ ትልቅ የሚባል ትርፍ ወይም ደግሞ በኢትዮጵያ ተከፋፍሎ የማይታወቅ ትርፍ ነው ለባለ አክሲዮኖች እያከፋፈለ ያለው። ሚኒመም ከ112,500 ብር ጀምሮ ይቻላል። ልክ እንደ ቪላ ቤቶች ስታይል ሀፍ ከላይ ሀፍ ከታች ነው። ግንባታው በኢትዮጵያ ትልቁ ሞል ነው። ስለዚህ እንደ ሱቅ በጣም ትርፋማ ነው የሚሆኑት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማቅረብ በአያት ሪል ስቴት ተገኝተናል። አያት ሪል ስቴት እንግዲህ የተለያዩ ቤቶችን ገንብቶ ያው ማለት እንግዲህ ከዱፕሌክስ ጀምሮ የተለያዩ አማራጮችን በተለያዩ ሳይቶች ላይ ገንብቶ በሽያጭ ላይ ይገኛል። እንግዲህ እነዚህ ቤቶች ምን ይመስላሉ የሚለውን ወደ እናንተ የምናደርስ ይሆናል። ቤቶች ብቻ ሳይሆን የተለያዩ ሱቆችንም ይዞ ስላለ እነዚህንም የምንቃኝ ይሆናል። ከቤቶችና ከሱቆች በዘለለ ደግሞ የተለያዩ አክሲዮኖችን ከ100,000 ብር ጀምሮ በሽያጭ ላይ ስላለ ይሄም ለእናንተ ተጨማሪ መረጃ ስለሆነ ዋናው መስሪያ ቤት ወይ ደግሞ ሽያጭ መስሪያ ቤቱ ጋር ደርሰን ይህንን መረጃ የምንቃኝላችሁ ይሆናል። ፕሮግራሙን ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰው ስለ ቢዝነስ ሚዲያ ተቀላቀሉ እንላለን። ይሄን ፕሮግራም ወደ እናንተ በማቅረብ እኔ መስቀሌ ጎበና ካሜራማናችን ነው። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየሽ። አረፍ በል። እሺ ቴንክ ዩ። በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁን። እንግዲህ ዛሬ ለቤተሰቦቻችን በየሳምንቱ ልማት ላይ የተሰማሩ ድርጅቶችን እየቃኘን እናቀርባለን። ለዚህ ሳምንት ደግሞ አያት ሪል ስቴትን መርጠናል። እስኪ ራስሽን ከማስተዋወቅ ጀምረሽ አያት ሪል ስቴት ማን ነው የሚለው ብትነግሪኝ። እሺ፣ እኔ ጥሩብር እባላለሁ። የአያት ሪል ስቴት ሽያጭ ሰራተኛ ወይም ሴልስ ኮንሰልታንት ነኝ። አያት እንግዲህ ለ30 ዓመታት የቆየ ድርጅት ነው። ከሱ በተጨማሪ ደግሞ አክሲዮኖችን፣ ቤቶችን ለከስተመር እያደረሰ ያለ ድርጅት ነው። ከ30 ዓመት ቆይታው ወደ 30,000 ቤቶችን ያስረከበ ድርጅት ነው። እንደ ድርጅት ስናይ ለብዙ ሰራተኞችም የስራ እድል የፈጠረ ድርጅት ነው። በጣም ጥሩ። በአሁኑ ሰዓት አያት ሪል ስቴት ምን አይነት ግንባታዎችን በእጁ ይዟል? ምን አዲስ ነገርስ ይኖራቸዋል? በአሁኑ ሰዓት እያለቁ ያሉ ቤቶች አሉን። ከሱ በተጨማሪ ደግሞ ገና የሚጀመሩ ያሉ ሳይቶች አሉ። ከሱ በተጨማሪ ደግሞ እንደ አያት ማን ነው ምንድን ነው ስንል የአያት ቆይታ ከ30 ዓመት በላይ የቆየ ድርጅት ሲሆን አክሲዮኖችም ለህዝብ ትርፍ ዲቪደንድ እያከፋፈለ ያለ ድርጅት ነው። አክሲዮኖቹን ስናይ 30 ዓመት ቆይተው ወደ 8 ድርጅቶች አሉት ወይም 8 ኩባንያዎች ከእያንዳንዳቸው የሚገኘውን ትርፍ ነው ለባለ አክሲዮኖች ሼር የሚያከፋፍሉ። እሱም ለተከታታይ ዓመታት ለባለ አክሲዮኖች እያከፋፈለ ይገኛል። እሱም በኢትዮጵያ ትልቅ የሚባል ትርፍ ወይም ደግሞ በኢትዮጵያ ተከፋፍሎ የማይታወቅ ትርፍ ነው ለባለ አክሲዮኖች እያከፋፈለ ያለ። በጣም ጥሩ። ምናልባት እንግዲህ አንድ ሰው አክሲዮኑን ሲገዛ አሁን እንዳልሽኝ ምን እህት ኩባንያ ላይ ነው የትርፍ ተካፋይ የሚሆነው? አዎ፣ የመጀመሪያ በሪል ስቴት ዘርፍ ነው አያት ሪል ስቴት ነው። ሁለተኛ ደግሞ በሆቴልና ቱሪዝም ነው ራስ ሆቴል የነዚህ ትርፍ ነው። በሶስተኛ ደረጃ ብሎኬት ማምረቻ ፋብሪካ ነው። በአራተኛ ደረጃ ጠጠር ማምረቻ ነው። በአምስተኛ ደረጃ ደግሞ ጄም ፈርኒቸር እና ብረት ፋብሪካ። በስድስተኛ ደረጃ ደግሞ በትምህርት ዘርፍ አልፋ ዩኒቨርሲቲ። እነዚህ ናቸው። በጣም ጥሩ። አንድ ሰው ከናንተ የአያትን አክሲዮን ቢገዛ ሀብቱ የሚሆነው የዚህ ሁላ ድርጅት ትርፍ ነው ማለት ነው? አዎ፣ የዚህ ሁላ ድርጅት ሼር ተካፋይ ነው። የዚህ ሁላ ድርጅትም ባለቤት ነው። ወደ አያት ላይ አክሲዮን ሲገዛ የዚህ ሁሉ ድርጅት ባለቤት ነው የሚሆነው። በጣም ጥሩ። እኔ እንደውም ሳስብ የነበረው የአያት ሪል ስቴትን ብቻ ተካፋይ ይሆናሉ የሚል ሀሳብ ነበር። አሁን አንቺ ግልጽ ስታደርጊልኝ ደግሞ የእነዚህን 8 እህት ኩባንያዎች በስሩ አቅፎ አንድ ሰው በአንድ አክሲዮን ባለቤት መሆን ከቻለ በጣም ጥሩ ነገር ነው ብለን እናስባለን። እንግዲህ ከዚህ በመቀጠል አክሲዮኖቹን አይነትና እናንተ በአሁኑ ሰዓት ገንብታችሁ ያጠቃለላችሁት ቤቶች ምን ይመስላሉ፣ የምትጀምሩት ሳይቶች ምን ይመስላሉ የሚለውን ነገር ንገሪ።
ከአክሲዮኑ ላይ ሲጀምርልህ ለተከታታይ ዓመታት ትርፍ ያከፋፈለ 2013ን ብናይ 33% ነው ያከፋፈለው። እሱ ማለት 100 ሺህ ብር ኢንቨስት ያደረገ ሰው 33 ሺህ ብር ነው ትርፍ የወሰደ። 1 ሚሊዮን ብር ኢንቨስት ያደረገ ሰው ደግሞ 330 ሺህ ብር ነው። 2014ን ስናይ ደግሞ 45% ነው ያከፋፈለው። እሱ ማለት የ1 ሚሊዮን ብር 450 ሺህ ብር ማለት ነው። 2015ን ስናይ ደግሞ 51.3% 51.3% ማለት የ1 ሚሊዮን አክሲዮን የገዛ ሰው 530 ሺህ ብር እንዲሁም ደግሞ 100 ሺህ ብር የገዛ ሰው 51300 ብር ማለት ነው። የዘንድሮን ትርፍ ስናይ ደግሞ 44% ነው ያከፋፈለው። እሱ ማለት የ1 ሚሊዮን ብር ኢንቨስት ላደረገ ሰው 450 ሺህ ብር እንዲሁም 100 ሺህ ብር ኢንቨስት ያደረገ ሰው ደግሞ 45 ሺህ ብር። በጣም ጥሩ። በአሁኑ ሰዓትስ ምናልባት የአክሲዮን ግዢው ዋጋ ጨምሯል ወይስ ባለበት ነው ያለው? አክሲዮን ባለበት ነው። አሁን እንደውም ሪል ስቴት ቤት ሱቅ የገዙ ሰዎች ደንበኞች መረጃውን ስንሰጣቸው ለልጅ ለቤተሰብ እንዲሁም ለጓደኛ በስጦታ ማበርከት ይቻላል። የአክሲዮኑ ፎርም ይሄኛው ነው። ሚኒመም ከ112 ሺህ ብር ጀምሮ እስከ 20 ሚሊዮን ድረስ መግዛት ይቻላል አክሲዮኑ። በጣም ጥሩ። እንግዲህ የዚህን የአክሲዮኑንም ጉዳይ ሆነ የቤቶቹን ቤቱ ላይ ሆነን እያየን ብናወራ ጥሩ ይሆናል ብለን ስለምናስብ እነዚህን መረጃዎች አጠናክረን እንግዲህ ቤቶቹንም እያየን በየመሃሉ እናነሳቸዋለን። ወደ ሳይቱ መሄድ ብንችል መልካም። ዱፕሌክስ ምንላቸው ቤቶች እነዚህ ናቸው። ዱፕሌክስ ማለት ልክ እንደ ቪላ ቤቶች ስታይል ሀፍ ከላይ ሀፍ ከታች ነው። ይሄ ማለት 72 ካሬ ከላይ 72 ካሬ ከታች ነው። እሱም ደግሞ ልክ እንደገባን ሳሎን እናገኛለን፣ ሰራተኛ መኝታ ቤት፣ ኪችን እና ማስተር ቤት ድሩ። እንግዲህ እነዚህ እንደምታያቸው የሳሎኑ ይሄን ይመስላል። ከዚህ በተጨማሪ ደግሞ ልክ ወደ ላይ ስንወጣ ሁለተኛ ሳሎን አለ፣ የልጆች መኝታ ቤት ሁለት አለ፣ ማስተር ቤት ድሩ ማለት እነኚህ ይመስላሉ። እሺ፣ ስለዚህ ይሄ አሁን ያለንበት ሀያት በአሁኑ ሰዓት እየገነባ ካላቸው ቤቶች ውስጥ እንደምናየው እንግዲህ ቻክ ተደርጎ ነው ያየነው ይሄንን ቤት። እናም ደግሞ ልክ እንደዚህ ቻክ የተደረጉ ቤቶች አሉ። አሁን ያለንበት ቤት ምን ያህል ፐርሰንት ላይ ደርሷል? ቤተሰቦቻችን ሊገዙ ሲያስቡ በስንት ፐርሰንት አስበው ነው የሚገዙት? ግንባታው እንግዲህ እንደምታየው 90% ደርሷል። ከፍለው መግዛት የሚጠበቅባቸው ደግሞ 15% ኦር 20% ነው። አሁን ግንባታው እየተጠናቀቀ ስለሆነ 25% ሞር ቢሆን ይመረጣል። ግን ደግሞ አቅም የለኝም ለሚል ደንበኛ በ15% ቅድሚያ ክፍያ እናስተናግዳለን። በጣም ጥሩ። ስለዚህ ይሄ ባለ 3 የተባለውን 72 ካሬ ላይ ያረፈ ቤት ምናልባት እንግዲህ ክፍሎቹን እያንዳንዳቸውን ለቤተሰቦቻችን ማሳየት ብንችል። አጠቃላይ የቤቱ ግንባታ 145 ካሬ ነው። 72.5 ከታች 72.5 ከላይ ነው። እንግዲህ ሳሎኑ እንደምናየው ነው። እዚህኛው ጋር ስንገባ የሰራተኛ መኝታ ቤት እናገኛለን። እዚህኛው ጋር ስንገባ ደግሞ ኪችኑ እንግዲህ እንደምታየው ነው። ቻክ ሙሉ ተቀብቷል። እዚህኛው ጋር ወደ ላይ ስንወጣ ደግሞ ከላይ ያሉትን ክፍሎች ነው የምናገኘው። ልክ ከላይ እንደገባን መጀመሪያ የምናገኘው መታጠቢያ ቤት ነው። መታጠቢያ ቤታችን እንግዲህ ይሄን ይመስላል እንደምታየው ነው። ቀጣይ ክላሶቹ ደግሞ የልጆች መኝታ ቤት ነው። ይሄኛውን ይመስላል። ይሄኛው ደግሞ አንዳንድ ደንበኞች እንደ ሳሎንም ለመመገቢያ ይሆናል እንደ ደንበኛው ምርጫ ይሄን ይመስላል። ከዚህ ቦታ ስናልፍ ደግሞ ሁለተኛ የልጆች መኝታ ቤት እናገኛለን። ይሄኛው ደግሞ ማስተር ቤት ድሩ ወይም ደግሞ ዋናው የአዋቂዎች መኝታ ቤት ነው። እንግዲህ ይሄኛው ዱፕሌክስ ይሄን ይመስላል። ሙሉ ካሬው 145 ካሬ ነው። በጣም ደስ የሚል ቪው አለው። በዚህኛው ስናይ በጣም ደስ የሚል እንደምታየው ይሄኛው ቪው ደስ የሚል ነው። ይሄኛው ከጀርባም ከፊትም ግሪን ኤሪያ አለው ሁለቱ። በዚህኛውም ስናይ ግሪን ኤሪያ አለው። በጣም ጥሩ። እስኪ ወደ ውስጥ እንግባና ደግሞ ይሄንን ማስተር ቤድሩም ይሄኛው ማስተር ቤድሩም ነው። እንግዲህ ማስተር ቤድሩምን ስናየው የራሱ ሻወር ሽንት ቤት አለው እንደምታየው ነው። እንግዲህ ቻክ ላይ የደረሰ ግንባታ ነው። አሁን ይሄኛው ከ90% በላይ የተጠናቀቀ ነው እንግዲህ እንደምታየው። እሺ ጥሩ። ይሄኛው ደግሞ ሁለተኛው የልጆች መኝታ ቤት ነው። እንደምታየው ሁሉም ቻክ ላይ ናቸው ግንባታቸው እንደምታየው ነው። እንግዲህ ዱፕሌክስ የተባሉትን ህንፃዎች አይተናል። ኖርማሊ 145 ካሬ ላይ ያረፉ ከላይና ከታች 72.5 እንዳልሽኝ ለማየት ችለናል። ምናልባት እነዚህን ዱፕሌክሶች ለይተን ማየት ብንችል እዚህኛው ሳይት ላይ ዱፕሌክስ እና ኖርማል ቤቶች ተቀላቅለው የተሰሩበት ቦታዎች ይኖራሉ ወይስ ዱፕሌክስ ለብቻ ነው የተሰሩት? ዱፕሌክስ ለብቻ ነው የተሰሩት። ፍላት አፓርትመንት ለብቻ ነው፣ ዱፕሌክስ ለብቻ ነው። እንደገና ኖርማል ሱቆች ያሉበትም ሳይቶች ለየብቻ ነው የተሰራ። ስለዚህ አሁን ባለው ዱፕሌክሶቹን ለብቻ እየሰራችሁ ፍላቶችን ደግሞ ለብቻ እየሰራችሁ ከሆነ ፍላቶቹስ ምን አይነት አማራጭ አላቸው በካሬ? ዱፕሌክሶቹስ ባለ 3 ብቻ ናቸው? ዱፕሌክሶቹ 145 ካሬ ባለ 3 ናቸው። ፍላት አፓርትመንት ደግሞ ከባለ 3 ጀምሮ
ጀምሮ 107 ካሬ ጀምሮ አለ አማራጭ 107 115 120 እንዲሁም 138 እንደገና ሚክስድ አፓርትመንት ላይም ሱቆች አሉ። ለምሳሌ ለሱፐር ማርኬት፣ ለሆቴል፣ ለባንክ እንዲሁም ለፋርማሲ፣ ለሬስቶራንት የሚሆኑ ከ20 ካሬ ጀምሮ እስከ 325 ካሬ ድረስ አማራጭ አለን። ኦኬ መኖሪያ ቤቶቹ ዝቅተኛ የተባሉት የመኝታ ቁጥር ስንት ናቸው? ባለ 3 107 ካሬ ያለቁት ሳይቶች ላይ ግንባታቸው የተጀመሩ ወይም ደግሞ አራተኛ ላይ የደረሱ ሳይቶች ላይ ከ70 ካሬ ጀምሮ አለን። የነሱ ደግሞ ቅድሚያ ክፍያቸው ከ520 ሺህ ብር ጀምሮ ባለ 1 ባለ 2 እንዲሁም ባለ 3 ሁሉም የሰራተኛ መኝታ ቤት አላቸው ከባለ 1 ጀምሮ። ባለ አንዱም የሰራተኛ መኝታ ክፍል አለው? አለው። ኦኬ 70 ካሬ ያልሽኝ የቤት አይነት እዚሁ ሳይት ነው ወይስ ሌላ ሳይት? መሪ ስኩል ኦፍ ቱሞሮ ጎን መሪ ያለው ሳይታችን ላይ። ሀያት በአሁኑ ሰዓት ስንት ሳይቶችን ይዞ እየሰራ ነው? አሁን ላይ ወደ 6 ሳይቶችን ይዞ እየሰራ ነው። በተጨማሪ ደግሞ አሁን በቅርብ የምንለቀው ካሳንችስ አለን። እነሱ ከትንንሽ ካሬ ከ40 ካሬ ጀምሮ ይወጣል የተባለ ሳይት ነው። እነሱ ገና ለሽያጭ አልተለቀቁም። ለሽያጭ ሲለቀቁ እነሱም ሽያጭ ላይ ነው የምናውላቸው። በጣም ጥሩ። እንግዲህ እዚህ ጋር ያሉትን እንዳልሽኝ ከ145 ካሬ በታች እንደሌላችሁ ነው የነገርሽኝ። ዱፕሌክሱን የዚህን የዱፕሌክሱን ዋጋና አከፋፈሉን የዚህን ብቻ ንገሪንና ፍላቶቹን ደግሞ ሄደን አይተን እዛው እናወራለን። የዱፕሌክሱ ዋጋ ቅድሚያ ክፍያ 15% ኦር 25% መክፈል ይችላል። የሚችል ደንበኛ 25% ቢከፍል እንግዲህ እንደምታዩ ግንባታው እየተጠናቀቀ ያለ ስለሆነ 25% ሞር ቢሆን ይመረጣል። ግን 15% ከ2.5 ጀምሮ መክፈል ይቻላል። አጠናቀን ስንጨርስ ደንበኛው ደግሞ ከፍሎ መጨረስ ይጠበቅበታል። በጣም ጥሩ። የዚህን ጠቅላላ ዋጋ ንገሪንና ቅድመ ክፍያውም ምን ያህል እንደሆነ በቁጥር ንገሪ። የዚህ ጠቅላላ ዋጋው የዱፕሌክሱ 16 ሚሊዮን ነው። ቅድሚያ ክፍያው ከ2.5 ጀምሮ። በጣም ጥሩ። እንግዲህ ፍላቶቹንም ደግሞ ሄደን እሺ እንያቸው ነው። እሺ እንግዲህ ፍላት አፓርትመንት ያላቸው ደግሞ እነዚህ ናቸው። እንደምታያቸው ግንባታቸው ይሄን ይመስላል። በቃ መረከብ ነው የሚቀረው። እንደምታየው እንደገባን መታጠቢያ ቤት እናገኛለን፣ ኪችን እናገኛለን። ይሄኛው ባለ 3 ነው ፕላስ የሰራተኛ መኝታ ቤት አለው። እዚህ ላይ ደግሞ አንድ መኖሪያ ቤት ለገዛ አንድ ፓርኪንግ በነፃ ነው። ምንም አይነት ክፍያ የለውም። ቤቶቹ ይሄን ይመስላሉ። በጣም ጥሩ። ስለዚህ አሁን ያለንበት ፍላት አፓርትመንት ምን ያህል ስፋት ነው ያለው ማለት ነው? ይሄኛው 107 ካሬ ነው። 107 ካሬ ባለ 3 መኝታ ባለ 3 መኝታ ፕላስ የሰራተኛ መኝታ ቤት። እንግዲህ ይሄ ሳሎናችን ከሆነ ከዚህ ደግሞ መኝታ ክፍሎቹን እየገባን እንያቸው። እሺ ስንገባ የመጀመሪያው መታጠቢያ ቤት እናገኛለን። የጋራ መታጠቢያ ቤት፣ የልጆች መኝታ ቤት፣ ሁለተኛ የልጆች መኝታ ቤት እናገኛለን። ወደ ማስተር ቤድሩሙ ሶስተኛ እናገኛለን። ማስተር ቤድሩሙ እንግዲህ የራሱ የሆነ መታጠቢያ ቤት አለው። እንግዲህ እንደምታዩ ሲንኩ ተገጥሟል። መታጠቢያ ቤቶቹ ተገጥሟል። በመላይ ተገጣጥመዋል። ማስተር ቤድሩሙ ይሄን ይመስላል። እንግዲህ ባለ 3 መኝታ ቤት 107 ካሬ ይሄን ይመስላል። እሺ ባለ 3 መኝታ ቤት ሆኖ ከ107 ካሬ ውጪ ያሉን አማራጮች ምን ነበሩ? 107፣ 110፣ 115 እና 130። ኦኬ እንግዲህ ክፍሎቹን በዚህ መልኩ ካየን ምናልባት ሌላ የምትነግሪን ነገር ካለ ስለ ግንባታው፣ ስለ ካሬ አማራጮቹ፣ ስለ አከፋፈሉ እያንዳንዱን ነገር ወደዛ ወጣ ብለን ልታሳይ። እሺ ከዚህኛው ስንወጣ ሌሎች ተጨማሪ ክፍሎች ኪችን እና የሰራተኛ መኝታ ቤት እናገኛለን። ይሄኛው ኪችን ነው እንደምታየው ይመስላል። ክሎዝ ኪችን። ክሎዝ ኪችን። እሺ ይሄኛው ደግሞ የሰራተኛ መኝታ ቤት ናት እንደምታዩት ነው። ይሄኛው መታጠቢያ ቤት ነው። ይሄ ሙሉ ተገጥሞለታል። ሲንኩ መታጠቢያ ቤቱም ተገጥሟል። እንግዲህ ሙሉ ግንባታው ይሄን ይመስላል። በጣም ደስ የሚል ነው። ከዚህ በተጨማሪ ይሄኛው ግንባታው ስናየው ወደ 130 ሺህ ካሬ ሜትር ነው እየሰራን ያለ ነው። ከ4 ወር 5 ዓመት በላይ የወሰደ ግንባታ ነው። እንደምታየው በጣም ትልቅም ስለሆነ ከ4-5 ዓመት በላይ የወሰደ ግንባታ ነው። አሁን እንግዲህ በዚህ ዓመት ለማስረከብ እየሰራን እንገኛለን። በጣም ጥሩ። እንግዲህ አሁን እንዳልሽ 4-5 ዓመት የወሰደባችሁ ግንባታ ነው። ያ ማለት እንግዲህ ሙሉ ኮምፓውንዱ ማለት ነው አይደል? እሺ እዚህ ኮምፓውንድ ውስጥ አሁን ያለንበት ቢልዲንግ አንዱ ነው። ስለዚህ በዚህ ደረጃ የተጠናቀቀ ያለቀ በፉሊ ፊኒሽድ ነው በሰሚ ፊኒሽድ ነው የኛውን ቤት የምንወስደው? ይሄኛው በፉል ፊኒሽንግ ነው። የሚገጣጠሙ ነገሮች ይቀሩታል። ያው ግንባታው የተወሰነ ስለሚቀረው በፉል ነው ይሄኛው። በፉል ሌሎችስ? እዚህ እንግዲህ ያው በጣም ብዙ ብሎኮች ስላሉ ምናልባት እናንተ ጋር በሰሚ የምትሰሯቸው በፉሊ ፊኒሽድ የምትሰሯቸው እና ደግሞ በዚህ ደረጃ የደረሱ ያልደረሱ ብሎኮች ይኖራሉ? አሉ። አሁን እንግዲህ ግንባታ ላይ የምንሰራው እንደ ደንበኛ ፍላጎት
ፍላጎት ነው። ደንበኛ ፉል ይሻለኛል፣ ሰሚ ይሻለኛል። ብዙ ደንበኞች ሰሚ ነው የሚፈልጉት። ምክንያቱም የቀለም ምርጫ፣ ኪችን ካቢኔት አገጣጠም ሱሱ ብዙ ሰዎች የሚፈልጉት ሰሚ ፊኒሽንግ ነው። ድርጅቱ በሁሉም አቅርቧል። ደንበኛ በሚፈልገው ማሰራት ይችላል። በጣም ጥሩ። እንግዲህ ሌላኛው ጥያቄ አሁን ያለንበት ይህ ብሎክ እነዚህን ቤቶች ጨርሶ ኦልሬዲ ልታስረክቡ ደርሳቸዋል። ሌሎች ብሎኮች ደግሞ በኮንስትራክሽን ላይ ያሉ ናቸው። የመረከቢያ ጊዜያቸው ተመሳሳይ ነው? የመረከቢያ ጊዜያቸው ተመሳሳይ ነው። እንደነገርኩ ግንባታውን አሁን ላይ በፌዝ ነው እየሰራ ነው ያለ ነው። ከአገር ውስጥ ኮንትራክተሮች በተጨማሪ የውጭ ቻይና ኮንትራክተሮችም አሉበት። በፌዝ ነው እየተሰራ ያለ። እኩል ነው ለማስረከብ እየሞከርን ያለ ነው። ሱቆቹንም ቤቶቹንም እኩል ነው ለማስረከብ እየሞከርን ያለ ነው። በጣም ጥሩ። ስለዚህ የመረከቢያ ጊዜያቸው ምን ያህል ጊዜ ነው ማለት ነው? እነዚህ በፍላት ያሉ የመረከቢያ ጊዜያቸው ከ8 ወር ባለ ጊዜ ውስጥ ይረከባሉ። በጣም ጥሩ። የዚህ ቤት ጠቅላላ ዋጋው ስንት ነው? ቅድመ ክፍያው ስንት ነው? አከፋፈሉስ እንዴት ነው? ጠቅላላ ዋጋው 12 ሚሊዮን ይመጣል። ቅድሚያ ክፍያው 25% ወር 15% ነው። 1 ሚሊዮን 500 ሺህ ብር ይመጣል ቅድሚያ ክፍያው። በ1 ሚሊዮን 500 ሺህ ብር ከፍለው የዚህን ቤት ውል መውሰድ ይችላሉ። የዚህ የቤት ባለቤት እነሱ ናቸው ማለት ነው። በጣም ጥሩ። እዚህኛው ላይ 1 ሚሊዮን 500 ሺህ ብር ከፍለው ቤቱን በስማቸው ማድረግ ይችላሉ። ቅድሚያ ክፍያ 1 ሚሊዮን 500 ሺህ ብር ነው። ሰው በ6 ወር ጊዜ ውስጥ ነው የሚረከቡት ማለት ነው። ልክ ቤቱን ሲረከቡ ክፍያውን መጨረስ ይኖርባቸዋል። ኦኬ። ስለዚህ ከዚህ ጋር ተዛማጅ የሆኑ ቤቶች አሉ አሁን ፕሮግረስ ላይ ያሉ እንዳልሽኝ ከ107 ካሬ ጀምሮ ነው ወደ ላይ ያላችሁ እስከ 130 እስከ 130 እዚህኛው ላይ ከ107 እስከ 130 ካሬ አሉ። በጣም ጥሩ። አንደኛ ፍላት የሆኑ ቤቶችን ባለ 3 መኝታ ብቻ መኖራቸውን የነገርሽን እዚህ ህንፃ ላይ ኦር እዚህ ግቢ ውስጥ ሌላ አማራጭ እዚሁ ግቢ ውስጥ ካለን ንገሪኝ፣ ከሌለን ደግሞ የት የት ልናገኛቸው እንችላለን? ከቦታቸው ጭምር ግልጽ አድርገሽ ንገሪኝ። ሌሎች አማራጮች አሉን። በዚሁ ስታንዳርድ የደረሱ አያት ባቡር ጣቢያው ላይ አለ። እንደገና ክብር ደመና ፖሊስ ጣቢያው ፊት ለፊት እሱ ሳይት ላይ በዚሁ ግንባታቸው የደረሱ አሉ። እንደገና ደግሞ መሪ ስኩል ኦፍ ቱሞሮ ጎን ደግሞ ግንባታቸው ገና እየተጀመሩ ያሉ ሳይቶች አሉ። ገና እየተጀመሩ ያሉት ሳይቶች ከ70 ካሬ ጀምሮ እስከ 150 ካሬ ድረስ ባለ 4 አማራጭ አላቸው። እነሱም የ70 ካሬ ቅድሚያ ክፍያ ከ522 ሺህ ጀምሮ አለን። እንዲሁም ደግሞ ለሚኩራ ክፍለ ከተማ ለሚኩራ ክፍለ ከተማ ላይ ደግሞ 72 ባለ 2 ከ530 ሺህ ብር ቅድሚያ ክፍያ ጀምሮ አለ። ምን ያህል ፐርሰንት ሄዷል ማለት ነው? እሱኛው ገና የሚጀመር ነው። የመሪው ሳይት እና ለሚኩራ ክፍለ ከተማ ሳይት እየተጀመሩ ያሉ ነው። ከሱ በተጨማሪ ደግሞ አሁን አዲስ ካሳንቺስ የምንጀምረው ሳይትም አለ። እሱ ላይ ደግሞ ገና ዋጋ አልወጣላቸው ለሽያጭ ሲወጣ እናሳውቅ ይሆናል። ግን በቅርቡ ይጀመራል። ከ1 ወር ከ15 ቀን በኋላ ለሽያጭ ይወጣል። በጣም ጥሩ። እሺ እዚህ ግቢ ያለውን እንግዲህ እንጨርስ። እዚህ ኮምፓውንድ ላይ ያሉትን አንደኛ ሚክስድ ዩዝ አፓርትመንትም አላችሁ። እነዛ ሚክስድ ዩዝ አፓርትመንቶች ላይ ሱቆች ይኖሯቸዋል እና አሁን ላይ ያልተሸጡ ሱቆች ምን አይነት ሱቆች ናቸው ያሉት? ከካሬ ብንገልጻቸው። ሱቆች ከግራውንድ እስከ 3ኛ ድረስ አለ። ከግራውንድ ላይ ስናይ ትልልቅ ካሬዎች አሉ። እንዲሁም ትንሽ ካሬ ስናይ ከ20 ካሬ ጀምሮ አለ። ትልቁ ደግሞ ከ325 ካሬ ድረስ። እነሱ ደግሞ ቅድሚያ ክፍያቸው ሚኒመም ስናይ ከ786 ሺህ ብር ጀምሮ ቅድሚያ ክፍያ ሱቆቹ ላይ። እንደ ደንበኛው ምርጫ የካሬ አማራጭ አለ። እንግዲህ ቤቶቹን በዚህ መልኩ ነግረሽናል፣ ሱቆቹንም ጠቅሰሽልናል። በዲፕሌክስ በፍላት እና በሚክስድ ዩዝ የተገነቡ ግንባታዎችን እንደያዛችሁ ገልጸሽልናል። አሁን ደግሞ ያው ለማጠቃለያ እንዲረዳን ሱቆቹን እየጠቀስን ስለሆነ እንደ ዋንቺ እንደ አንድ ሴልስ እዚህ ሳይት ላይ አንድ ሰው ሱቅ ቢገዛ ምን ያህል ትርፋማ ይሆናል ብለሽ ታስቢያለሽ? ምንስ አማራጭ ይኖረዋል? እንግዲህ እንደምናየው ግንባታው በኢትዮጵያ ትልቁ ሞል ነው። እንደዚህ አይነት ግንባታም ትልቅ የለም። ስለዚህ እንደ ሞል ስናየው 40 ሺህ የሚኖርበት አባወራ ነው። ስለዚህ እንደ ሱቅ በጣም ትርፋማ ነው የሚሆኑት። ምክንያቱም እንደምናየው የሞል ስታንዳርድ ነው። እዚህኛው ሳይት ላይ ስንገዛ ሞል ስታንዳርድ ነው። ሱቅ እያንዳንዶቹ ሱቅ ሳይሆን የሞል ስታንዳርድ ስለሆነ አስፋልቱ በላይ ወተን እንዲሁ ሙሉ ገበያ ገብተን የምንወጣበት ነው። ስለዚህ በጣም አሪፍ ሳይት ነው። በጣም ደስ የሚል። እሺ፣ በጣም ጥሩ። እንግዲህ ለማጠቃለል እንዲረዳን ምናልባት በስተመጨረሻ የምትነግሪን ነገር ካለ ንገሪንና ለቤተሰቦቻችን መጠቆም እንድንችል አድራሻችሁን ወይ ደግሞ ስልክ ቁጥርሽን ንገሪ። እንደማጠቃለያ ሀሳብ እዚህኛው ላይ ቤቶችም ሆነ ሱቆች ትንሽ ነው ያሉት፣ ጥቂቶች ናቸው። ከአለን 4 ዓመት ቆይታ አንጻር 4-5 ዓመት ቆይታ አንጻር የተሸጠው አልፏል። ስለዚህ ደንበኞች መጥተው ኢንቨስት ቢያደርጉ አሁን ላይ ቢገዙ በጣም ተጠቃሚ ነው የሚሆነው። ምክንያቱም እያለቀ ያለ ሳይት ነው። ሱቁም ላይ ሞር ቤቱም ላይ እንዲሁም ዱፕሌክሱም ላይ ኢንቨስት ቢያደርጉ ሞር ተጠቃሚዎች ናቸው። ምክንያቱም አሁን ግንባታው እየተጠናቀቀ ነው እንደምታየው እና በጣም አሪፍ ናቸው። ደንበኞች መጥተው ይዩዋቸው። በነገራችን ላይ እዚህኛው ሳይት ላይ የገዙ ደንበኞችም ደውለው መጠየቅ ግንባታቸው ምን ላይ እንደደረሰ ማወቅ ይችላል።
ይችላሉ። በጣም ጥሩ። በተጨማሪ አያት ላይ ስንመጣ ተለይቶ ያገኘነው ሌላው ነገር የአክሲዮን ሽያጩ ነውና ያችንን ጠቅላላ ዋጋዋን ከመነሻ ጀምረሽ እስከ ከፍተኛ ያለውን ንገሪ። እሺ አክሲዮን እንግዲህ አሁን ላይ ደንበኞቻችን እየገዙ ያሉት በልጅ ስም በራሳቸው እንዲሁም በቤተሰብ ስም ነውና አክሲዮኑ በጣም አሪፍ ነው። እንደ ቆይታው ስናይ 2013 ላይ ስናይ 33% ነው ትርፍ የሰጠ ነው። 2014 ላይ ስናይ 44% ነው። 2015 ላይ ደግሞ 51.3% ነው። 2016 ደግሞ የዘንድሮ ትርፍ ታህሳስ 22 ላይ ያስረከብ ነው 45.02% ነው። እሱን ስናይ ሚኒመም ከ112500 ብር ጀምሮ ይቻላል። 112500 ብር ኢንቨስት ያደረገ ደንበኛ 45000 ብር ነው የሚወስደው ትርፍ። ትርፍ በምን ያህል ጊዜ? በአመት ውስጥ በአንድ አመት። ኦኬ 1 ሚሊዮን ኢንቨስት ያደረገ ደንበኛችን ደግሞ የሚወስደው 450,000 ብር ነው። ኦኬ ይሄን ትርፍ ድርጅቱ ላይ ድጋሚ ኢንቨስት ማሳደግም ይችላል። አይ እኔ በአመቱ ትርፉ ነው የምፈልግ ካለም ደግሞ ትርፉ መውሰድም ይችላል። በጣም ጥሩ። እንግዲህ ያው በሁለቱም ቤት ለሚፈልግ ቤት አክሲዮን ገዝቼ ገንዘቤን ማሳደግ እፈልጋለሁ ለሚልም የአክሲዮኑን አማራጭ ነግረሽናል። ለዚህም እንግዲህ ደውለው መጠየቅ እንዲችሉ ስልክ ቁጥርሽን ብትነግሪ። እሺ በ0930 85 93 17 ወይም ደግሞ 0926 21 77 41 መደወል ይችላሉ። እንዲሁም አክሲዮን የገዙ ደንበኞችን ትርፋችን ምን ላይ ነው የሚሉት ቤትም እንዲሁ እንደገና ተጨማሪ ደግሞ አክሲዮን መግዛት የሚፈልጉም ካሉ አሁን ላይ ሽያጭ ላይ ነን ከ112,000 ብር ጀምሮ። ስለዚህ ይደውሉና ይደውሉ። ቴንክ ዩ በጣም እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ስለ ቢዝነስ ሚዲያ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት የያዝንላችሁን የቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በአያት ሪል ስቴት ላይ አድርገናል። እንግዲህ የአያት ሪል ስቴት ጋር ስንመጣ አንድ ለየት ያለ ነገር ሆኖ ያገኘ ነው። አንደኛ ግቢውን ውስጡን ገብተን ስናይ በጣም በሚገርም ሁኔታ እየተገነባ መሆኑን ለመረዳት ችለናል። ከዚህ ቀደምም ያቀረብንላችሁ በአያት ሪል ስቴት ላይ የተቃኘ ቅኝት ነበር። አሁን ላይ ደግሞ መተን ስናይ ፕሮግረሱ በጣም የተለየ ሆኖ አይተነዋል። ሌላኛው ነገር ደግሞ አያት ሪል ስቴት በአሁኑ አክሲዮን እየሸጠ ነው ያለው። ይህ አክሲዮን ደግሞ ከ100,000 ብር ጀምሮ ነው ያለው ማለት ነው። እንግዲህ ይህንን አክሲዮን ምናልባትም እናንተ ተቀማጭ ገንዘብ ይዛችሁ አክሲዮን ላይ ኢንቨስት ማድረግ እፈልጋለሁ፣ ይህ አክሲዮን ደግሞ 8 ድርጅቶችን ያቀፈ መሆኑንም እንደ አድቫንቴጅ መጠቀም እፈልጋለሁ ምትሉ ካላችሁ ለበለጠ መረጃ በተቀመጠው ስልክ ቁጥር መደወል ትችላላችሁ። አክሲዮን አልፈልግም ቤት መግዛት እፈልጋለሁ ለምትሉም ሌላው አማራጭ በአያት እጅ አለ። ሶስተኛው አማራጭ ደግሞ ሱቆችንም ደግሞ እዚሁ ኮምፓውንድ ላይ ማግኘት ትችላላችሁ። በቤት ደረጃ ደግሞ ዲፕሌክስንም የምትፈልጉ ዲፕሌክስ ቤቶች ተገንብተው ኦልሬዲ የማጠቃለያ ደረጃ ላይ ደርሰው አይተናል። እነዚህን ደግሞ በአካል መታችሁ መቃኘት ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃን ከቦታ ሆኖ የሚያቀርብላችሁን ስለ ቢዝነስ ሚዲያ ሰብስክራይብ ብታደርጉ ብዙ ታተርፉበታላችሁ፣ እውነተኛ መረጃንም ታገኛላችሁ እያለን በዚሁ አጠቃለልን። እናመሰግናለን።